በኃይሉ እባክሽ አንዴ ላስረዳሽ። አንቺ በጭራሽ እናሰብሽው አይደለም። ዝም በይ እባክሽን ወረኛ። ትንሽ አታፍሪም እንዴ? ሌላው ይቅር፣ ለእኔ እኮ እንደዚህ መሆኑ እሱ ነው ተጠያቂ። እናትሽን እስር ቤት ነው ማስገባው እያለ እኮ እያስፈራራ ብር ለመቀበል ነው የሚሞክረው። እና ከእንደዚህ አይነት ሰው ጋር ነው አንቺ አብረሽ የምትሆኚው ነው ወይስ አንቺም አለሽበት? እናቴ ቆይ እንዴት እንደዛ ታስቢያለሽ? እኔ እኮ ልጅሽ ነኝ። እኔ ምን እልሻለሁ? ከዚህ በኋላ አንቺ ምንም ማድረግ ትችያለሽ። አንቺ እዚህ በነፃነት ትንቀሳቀሻለሽ። ቆይ ምን አይነት ጨካኝ ነሽ? ትንሽ እንኳን አታስቢ። እጇን ለፖሊስ ልትሰጥ ነበር እኮ። ህይወቷን ያበላሸሽ። ወዴት ነው አልቢ? ገና እኮ አልጨረስንም። ይኸውልሽ ስሚ፣ ምንም ግርግር አልፈልግም። አሁን ቀጥ ብለሽ ትሄጃለሽ። ተስማማን? በሰላም ብንሄድ ይሻላል። ሀዘን ላይ እንደሆንሽ አውቃለሁ። ለዛም በጣም አዝኛለሁ። እና አሁን ይሄን አዘኔታዬን እንድረሳ ታስገድሽ። በቃ አሁን እንሂድ፣ ሄደን ታሪኩን እንጨርስ። ሰላምን ካለችበት ነገር ውስጥ ለማውጣት የሚታገሉት እንግዲህ በስተመጨረሻም አቶ በኃይሉ እጅ ከፍንጅ ይዟቸዋል ማለት ነው። በኃይሉን አምልጠው እንዲሁም አልማዝን ወደ ሰላም ይወስዷታል ወይንስ ደግሞ አይወስዷትም? ምን ሊፈጠር ይችላል የሚለው ነገር እጅግ በጣም አጓጊ ፓርት ላይ ነው። ምክንያቱም እንግዲህ አሁን ላይ ሳሚ ይብን ማለት ነው እንግዲህ ያው ከዳግም ጋር በመስማማት አሁን ላይ ወንድምነት ይበልጣል። ስለዚህ የነበረውን ነገር ሁሉ ለትንሽ ጊዜ ረስተን አሁን ሰላምን መታደግ አለብን። አውቃለሁ አንተ ጉልበተኛና እልኸኛ ብትሆንም ሳሚ ልብ ግን ንጹሕ እንደሆነ አውቃለሁኝ በማለት እንግዲህ ዳግም ቀረብ ብሎ ሳሚን አውርቶት ነበረ ማለት ነው። ስለዚህ አሁን ላይ ሰላም አደጋ ላይ ነች። ቃልም እንዲሁም የሰላምን ንብረት ለራሷ ለማዛወር ወስናለች፣ ጨርሳለች። ስለዚህ አቶ በኃይሉና ቃል እንዲሁም ከሰላም ላይ የሚጫወቱበትን ነገር የግድ ማቆም አለብን። እንዲሁም ደግሞ አልማዝ በህይወት እንዳለች አውቃለሁኝ፣ ይህን ነገር አንተስ ታውቃለህ ወይ በማለት እንግዲህ ራሱ ሳሚን ማለት ነው ዳግም ጠይቆታል። በነገራችን ላይ ሳሚ ከእናንተ ጋር አልተባበርም፣ እናንተ ለጥቅማችሁ ሲሆን ነው እኔን የምትፈልጊኝ በማለት እንግዲህ ብሌንን ተናግሯት ነበረ። አሁን ልክ ነህ። መቆጣትም ካለብህ እኔ ነው መቆጣት ያለብህ። ያን ጊዜ እኔ ከዳግም ጋር እንደዚህ ፍቅር አለብኝ ብልህ ወይንም ደግሞ ከሱ ጋር ነኝ ብልህ ምንም የምታመጣው ነገር የለም። ሲቀጥል ደግሞ ያልሆነ ነገር ተናግሬ አንተን ማባበል አልችልም። መሆን ያለበትን ነገር ነው የነገርኩ። ስለዚህ እባክን በዚህ ስራ እንድትተባበረን እፈልጋለሁ በማለት እንግዲህ ብሌንም ሳሚንም ለምነው ነበረ ማለት ነው። ግን ደግሞ ሳሚ ንብረቱን በሙሉ ቃል ለራሷ ለማድረግ ወስናለች ባለው መሰረት ማለት ነው። አልማዝ አልሞተችም፣ አዎ በህይወት አለች። በቃ አግዛችኋለሁ፣ ማድረግ ያለብኝን ነገር አደርጋለሁ በማለት እንግዲህ ወስኗል ሳሚ ማለት ነው። ውስጡ እርድብን እያለ በነገራችን ላይ ማለት ነው። ምክንያቱም ዳግምና ብሌን ሀሳባችን ተሳካልን፣ በቃ ፍጻሜውን ሊደርስ ነው እያሉ እንግዲህ በሚተቃቀፉበት ሰዓት፣ ደስታቸውን በሚገልጹበት ሰዓት ማለት ነው ሳሚ እጅጉን ሲረበሽ ነበረ። ምክንያቱም ብሌንን ስለሚወዳት ስለሚያፈቅራት ማለት ነው። እና አሁን ላይ አቶ በኃይሉ ፊት ለፊታቸው ድቅን ብሏል ማለት ነው። ምክንያቱም አሁን አልማዝን ሊያመጧት ነው፣ ሁሉ ነገር ጉዱ ሊወጣ ነው። እባክህን አቶ በኃይሉ የግድ እነሱ ጋር መድረስ አለብህ በማለት እንግዲህ እራሷ ያውቃል ከአቶ በኃይሉ ጋር ደውላ ነበረ ማለት ነው። ሁሉን ነገር ለራሷ ለመጨረስ ፈልጋ ነበር። ምክንያቱም አሁን ላይ ንብረቱን በሙሉ እንደዚሁ ወይዘሮ ሰላም ማለት ነው በቃል ለማድረግ ዝግጅቷን ጨርሳ ነበረ። ግን ደግሞ ያ ሁሉ ዝግጅት ስታደርግ ይብን ለአቶ በኃይሉ አልተናገረችም ነበር። ምክንያቱም ከጨዋታው ውጭ ልታደርገው ነበር አቶ በኃይሉን ማለት ነው። ግን ደግሞ አሁን ላይ ያው ብሌን ያደረገችውን ነገር አልቻለቻትም። ስለዚህ ብሌን ስላልቻለቻት ብሌንን አንድ ነገር እንዲያደርጋትና እንዲሁም ደግሞ የብሌን ሀሳብ እንዳይሳካላት አቶ በኃይሉ ማለት ነው ወደነ ብሌን እንዲሄድና አልማዝን ልታመጣት እንደሆነ እንዲሁም ደግሞ በር እንደዘጋችባት አሁን እውነቴን ነው እየቀለድኩ አይደለም፣ ዝም ብለህ የምንጨቃጨቅበት ጊዜ አይደለም፣ አዳምጠኝ በማለት እንግዲህ ቃልም ለአቶ በኃይሉ ትናገራለች። አቶ በኃይሉም አንቺ ግን እየተጫወትሽብኝ ነው፣ ትናንትና እኮ ብለሽኝ ሂጄ በዛን ሰዓት
ሰዓት እንግዲህ ብሌንም ዳግምም አላገኟቸውም። አሁንም እየተጫወትሽብኝ እንዳይሆን በማለት አሁን ላይ የምቀልድበት ጊዜ አይደለም፣ በጣም ነው የተናደድኩት፣ በቃ እውነቴን ነው እያልኩ እኮ ነው በኃይሉ እያለች እንግዲህ እየጮኸች እያወራች ነበረ ማለት ነው። ወይዘሮ ሰላም እንግዲህ ልጄን አስከፋዋት በሚል ምክንያት ማለት ነው። ምክንያቱም ብሌን ብሩን ዘግተው የሄደችው ይህ ሁሉ ነገር እያደረግኩት ላንቺ ነው እትዬ፣ ሁሉን ነገር በትዕግስት ጠብቂኝ፣ እኔ ዝም ብዬ አይደለም በሩን የዘገውት በማለት አስረድታታለች። ደግሞም አልመጣም ብላታለች ማለት ነው። በግልጽ አልመጣም ብላታለች። ሲቀጥል ደግሞ ለቃል የምትናገረውን ቃላቶች በሙሉ ማለት ነው ያ እንግዲህ ሀሳብሽ እቅድሽ በሙሉ አይሳካልሽም፣ በእርግጠኝነት አሸንፍሻለሁ እያለች እንግዲህ ብሌን ማለት ነው ከቃል ጋር ስትዝትባት የነበረውን ቃላቶች በሙሉ እራሷ ወይዘሮ ሰላም ሰምታለች ማለት ነው። እና እንዴት በር ቆልፋብን ሄዳ እንዴት እንደዚህ ትናገረኛለች? ጭራሽ አልመጣም እንዴት ትለኛለች? በማለት እንግዲህ ወይዘሮ ሰላም በብሌን እጅግ በጣም ተበሳጭታ ነበረ ማለት ነው። ግን ደግሞ ዳግም በእርግጠኝነት የምታደርጊውን ነገር ስታቅ በመጨረሻም ይቅርታ ትልሻለች፣ ስለዚህ ችግር የለውም በማለት እንግዲህ ያው ብሌንን ራሱ ዳግም ሲያጽናናት ነበረ ማለት ነው። ወይዘሮ ሰላምም ለምንድን ነው ብሌን እንደዚህ የምትለኝ? ጭራሽ አልመጣም በር አልከፍትም ለምንድን ትለኛለች? ሲቀጥል ደግሞ ይህ ሁሉ ነገር የማደርገው ላንቺ ብዬ ነው ለምን ትላለች የሚለው ነገር በጣም በውስጧ እየተመላለሰባት ይገኛል ማለት ነው። ሲቀጥል ደግሞ ወይዘሮ ሰላም በእርግጠኝነት ያው ብሌን ይህ ሁሉ ነገር ላንቺ ነው የማደርገው ካለች በእርግጠኝነት ያው እሷ ለእኔ መጥፎ ነገር አትመኝልኝም፣ ስለዚህ የሚጠቅመኝን ነገር ነው ልታደርገው የምችለው፣ በትዕግስት እጠብቃታለሁ። ሲቀጥል ደግሞ ወይዘሮ አልማዝ በህይወት አለች ያለችው ነገር እውነት ነው እንዴ እያለች እንግዲህ ራሷ ወይዘሮ ሰላም ማለት ነው ይህንን ጉዳይም እያንሰለሰለች ትገኛለች። ደግሞ በአይኔ በብረቱ ደግሞ አይቻታለሁ፣ እሷ ደግሞ ሞታለች፣ እንዴት ነው በህይወት ልትኖር የምችለው የሚለው ነገር በጣም እያሳሰባት ነበር ማለት ነው። እና ቤት ውስጥ ያለው ጠበቃውም በጣም ሲታዘብ ነበር በነገራችን ላይ በተለይ በቃል ሁኔታ ማለት ነው። ቃል በጣም እየረበሸች ነበር። ለምንድን ነው በሩ የማይከፈተው? በእርግጠኝነት ይህን ነገር ያደረገችው ብሌን ነች። አሳይሻለሁ። እስከ ዛሬ የኔን ክፉነት አላየሽም። ከዚህ በኋላ ነው የኔን ክፉነት የማሳይሽ። እገልሻለሁ፣ እንደው ዝም አልልሽም በማለት ይህ ሁሉ ሴራ ያንቺ ሴራ ነው። በመጨረሻ ሁሉም ነገር ተሳካልኝ ብዬ ንብረቷን በሙሉ ለራሴ ልታደርግልኝ ዛሬውኑ ጨርስልኝ ስትለው ነበር። በነገራችን ላይ ራሷ ወይዘሮ ሰላም ዛሬውኑ ሁሉን ጉዳይ ሂደህ ጨርስልኝ፣ በቃ ውክልናውን አጠቃላይ በሙሉ ያለኝን ንብረት ለልጄ አሻልፌ መስጠት እፈልጋለሁኝ እና ይህ ነገር ሁሉ ዛሬውኑ እንዲሰራ ነው የምፈልገው በማለት ጠበቃውን አውርተው ነበረ ማለት ነው። እና ጠበቃውም እሺ ችግር የለውም ሁሉን ነገር አሁኑ ነው የምጨርሰው፣ ከዚህ እንደወጣው ሌላ ስራ የለኝም፣ ሁሉን ነገር ያንቺን ነው የማደርገው በማለት እንግዲህ ለሰላም ቃል ገብቶላት ነበር። ስለዚህ የግድ ማለት ነው ራሱ ጠበቃው ወጥቶ ነገሮችን መጨረስ አለበት። እንዲሁም የሰላም የሆነ ንብረቶችን በሙሉ ለቃል ማድረግ ስላለበት ቃል ደግሞ ለምን ዘገየች? ለምን በሩ ተዘግቶ እዚሁ ይቀራል? ምክንያቱም እሱ ሂዶ ስራውን ጨርሶ ንብረቱን በሙሉ ለራሴ ያደርግልኛል የሚለው ነገር ስላለ ሀሳቧ ውስጥ በጣም እየከነከናት ሽንጧን ገትራ ማለት ነው በሩን ለመክፈት ምናምን እጥረት ታደርጋለች። እንዲሁም ደግሞ ያው ጠበቃውም ኧረ ተይ ቁጭ በይ በቃ ችግር የለውም እኔ ይህን ያክል የሚያስቸኩል ስራ የለኝም በማለት እንግዲህ እሱን በትዕግስት እየጠበቀ ይገኛል ማለት ነው። እና ሰላም በወቅቱ እጅግ በጣም ነበር የተበሳጨችባት ማለት ነው። ምንድን ነው ይሄን ያክል እንደዚህ የሚያደርግሽ? በቃ እሱም እኮ ቢሆን በቃ የሚሄድበት ችግር የለውም የሚያስቸኩል ጉዳይ አይደለም ብሎ አርፎ ተቀምጧል። ስለዚህ ብሌንም ትመጣለች፣ በሩን ትከፍትልናለች። አንቺ ምንድን ነው ይሄን ያክል እንደዚህ የምትሆኘው? ወይስ ሌላ ያሰብሽው ጉዳይ አለ? ምንድን ነው በማለት እንግዲህ ቃልን ጠይቃት ነበረ። አየሽ አይደለ አንቺ የልብ ልብ ስለሰጥሻት ነው እሷ ራሱ እንደዚህ ስትናገር የነበረው። ብሌንን በጣም እንድትቀብጥና እንደዚህ ያደረግሻት አንቺ በምትሰጫት አይን ነው በማለት እንግዲህ ስለ ብሌን ማለት ነው ክፉ ክፉነት እየተናገረች ትገኛለች። እንዲሁም ደግሞ ቁጭ ብሎ ሲታዘበው የነበረው ጠበቃው ማለት ነው ልጅሽ ግን እንደዚህ የምትመልሰው ለምንድን ነው? አንቺ እናቷ ነኝ፣ ስለዚህ
እናቷ እስከሆንሽ ድረስ የምትያትን ነገር እያንዳንዱን ነገር መስማት አለባት እንጂ እንዴት እንደዚህ አይነት ነገር ታደርጋለች? እንዴት ትጮሁብሻለች? ለማንኛውም ሁሉን ነገር አንቺ መቅጣት አለብሽ። መሆን ያለበትን ነገር አንቺ የበለጠ ስለምታውቂ ሄደሽ መቆጣት መቻል አለብሽ እንጂ ዝም አትበያት። እንደዚህ አይነት ልጅ እኔ ለመጀመሪያ ጊዜ ነው ያየሁት በማለት እንግዲህ ራሱ ጠበቃው ሲናገር ነበር ማለት ነው። እና በዚያን ሰዓት ነበር በነገራችን ላይ ማለት ነው። ምክንያቱም ቃል አንቺ ብሌንን ነው እንጂ የምታምኛት እኔን መቼም አታምኝም በማለት እንግዲህ ከሰላም ጋር የሆነ እንደ መቆጣት ብላ ሄዳ ነበረ ማለት ነው። እና ሰላምም ተነስታ ቃልን ሄዳ ይቅርታ ልጠይቃት ነበር። በሚገርማቸው ይቅርታ ልጠይቃት ማለት ነው። እና በሄደችበት ሰዓት ደግሞ የሰማችው ሌላ ነው። ከአቶ በኃይሉ ጋር ስልክ እያወራች ነው ማለት ነው። እና አቶ በኃይሉን እንግዲህ ያው ብሌንን ሂዶ መያዝ እንዳለበት አልማዝ መንጣት እንደሌለባት ያለውን ነገር እየነገረችው በነበረበት ሰዓት ላይ እራሷ ወይዘሮ ሰላም ሰምታለች ማለት ነው። ይህን ጉዳይ ስትሰማ ወይዘሮ ሰላም እጅግ በጣም ነበር ያዘነችው። እኔ ከሱ ከላከልሻለሁ አንቺ ከሱ ጋር ታወሪያለሽ። ምን አይነት ፍጡር ነሽ አንቺ? ግን ለምንድን ነው እንደዚህ የምታደርጊው እንዴ? እኔ እናትሽን እኮ ለማሳሰር በጣም ብዙ ጥረት እያደረገ ነው። ለማሳሰር በጣም ብዙ ጥረት እያደረገ ነው። እኔን ሊያሳስረኝ ስንት ነገር እያስፈራራ ብር ሊቀበለኝ ስንት ነገር እያደረሰብኝ፣ አንቺ እንዴት ከጀርባ እሱን አቶ በኃይሉ ልታወሪው ትችያለሽ? ምንድን ነው የምሰሪው ነገር? ወይንስ ከሱ ጋር የምሰሩት ነገር አለ? ምንድን ነው በማለት እንግዲህ ያው ወይዘሮ ሰላም ራሷ ቃልን ስትናገራት ነበር። እማዬ እንዳስብሽው ነገር አይደለም፣ ምንም የሰማሽው ነገር የለም እኮ እንደዛ አይደለም በማለት እንግዲህ ወይዘሮ ሰላምን ለማስረዳት እጅግ በጣም እየሞከረች ነበረ ማለት ነው። ግን ደግሞ እኔ ሁሉን ነገር እደርስበታለሁ። ምንድን ነው ይሄ ሁሉ ነገር? አይሳካልሽም፣ እኔ አሸንፋለሁ። አንቺ ምንም ቢሆን ምንም አይሳካልሽም፣ እኔ አሸንፋለሁኝ የምትለው ብሌን ምንድን ነው? አንቺ የማይሳካልሽ ምንድን ነው? እሷስ የሚሳካላት ነገር ምንድን ነው? ምንድን ነው እዚህ ቤት እየተፈጠረ ያለው በማለት እንግዲህ ወይዘሮ ሰላም ማለት ነው እየተናገረች ትገኛለች ማለት ነው። እና እኔ ግን ስላስቀየምኩሽ ይቅርታ ልጠይቅሽ ነበር የመጣሁት፣ ግን ደግሞ አንቺ ይቅርታ የሚገባኝ ሰው አይደለሽም። ስለዚህ የፈለግሽውን ነገር ማድረግ ትችያለሽ በማለት እንግዲህ ወይዘሮ ሰላም ማለት ነው ቃልን ተናግራታለች ማለት ነው። እና አሁን ላይ እንግዲህ አቶ በኃይሉ ቃል ያለችውን ነገር በመስማት ቀጥታ ማለት ነው ወደነ አልማዝ ሰፈር በሚሄድበት ሰዓት ላይ እንግዲህ አራታቸውንም አግኝቷቸዋል። እንግዲህ ሳሚንም ዳግምንም ብሌንን እንዲሁም ደግሞ ወይዘሮ አልማዝን ማለት ነው። እና ተፋጠዋል። ወይዘሮ አልማዝ ራሱ በጣም ነው የፈራችው፣ በጣም ነው የደነገጠችው። ከዚህ በፊትም ብላለች፣ እኔ ነፃነቴን እፈልጋለሁ፣ እንደፈለኩ ከሰፈር ላይ መንቀሳቀስ እፈልጋለሁኝ። የገንዛ ልጅን ራሱ እኮ ሳላስታምመው የተቀበረው በእንተ ምክንያት ነው። ስለዚህ እኔ ነፃነቴን እፈልጋለሁ፣ እባክህን አቶ በኃይሉ በማለት እንግዲህ በባለፈው ጊዜ ከቢሮው ድረስ በመምጣት ለምነው ነበር ማለት ነው። እና ለዚህ ነው እሷ እንደፈለገች መንቀሳቀስ ትፈልጋለች። ሲቀጥል ደግሞ የእህቷን ልጅ ብን እንኳን ማለት ነው ሀዘን ላይ ነች። የእህቷን ልጅ ራሱ በቃ ሳታስታምመው ነው እንትን ያለባት ያረፈባት ማለት ነው። እና በዚያ ጉዳይ በጣም በሀዘን ጉዳይ እንኳን ተጎድታለች ማለት ነው። ስለዚህ ነፃነቴን እፈልጋለሁኝ በቃ 1 ወር ነው የምሰጥ ብላ በባለፈው ፓርት ላይ ቢሮ መጣ አቶ በኃይሉን አስጠንቅቀው ነበር ማለት ነው። ስለዚህ አሁንም ከቤት እንዳትወጪ ተደበቂ እያላት ነበረ። እንግዲህ በስተመጨረሻ ማለት ነው ሳሚ ቤቷን ስለሚያውቀው ራሱ አልማዝን ሳሚ ስላመጣት ማለት ነው ቀጥታ ወደ ቤት ሂዶ ለብሌንም ለዳግምም አሳይቷል ማለት ነው። እና በአንድ በኩል አይታቸው እንግዲህ ለመሮጥ ፈልጋ ነበር፣ ግን ደግሞ በአንደኛው በኩል ራሱ ሳሚ ነበረ ማለት ነው። ስለዚህ አልማዝ አሁን ላይ ማድረግ ያለባትን ነገር ነው እያደረገች፣ ለሷም ነፃነት ነው በነገራችን ላይ ማለት ነው። እንደፈለገች የምትንቀሳቀስበት ጊዜ ይመጣል ማለት ነው። ስለዚህ አሁን ላይ በምንም አይነት መልኩ ይህ ነገር መፍረስ የለበትም። እንዲሁም ደግሞ የቃል ሀሳብ ያው መቅረት አለበት ብዬ አስባለሁ። ሳይሳካላት መቅረት አለባት። ስለዚህ አልማዝ ወደነ ሰላም ቤት መሄድ አለባት። በምንም አይነት ነገር ሆኖ መሄድ አለባት። እንዲሁም ደግሞ ወይዘሮ ሰላምን ማመን አለባት ብዬ አስባለሁ። ባትሄድ ራሱ ማለት ነው። እና ውድ ቻናል ተከታታዮች ቤተሰቦች በያላችሁ